ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች፣ ዛሬ በመላው ማህበራዊ ሚዲያ መነጋገሪያ ስለሆነው ስለ አብርሽ ግሬስና ሩታ ግሬስ ጉዳይ አዳዲስ መረጃዎችን ይዘንላችሁ መጥተናል። አብርሃም ልጄ አለቀሰ ብሎ ይዞ በመውጣቱ ተከትሎ ሩታ ከፍተኛ ንዴት ውስጥ ትገኛለች። መካከላቸው ያለው ግጭት ወዴት እያመራ ነው? ህጉስ ምን ይላል? እስከ መጨረሻው አብራችሁን ቆዩ። ጉዳዩ የሚጀምረው አብርሃም ልጄን ይዤ መሄድ እፈልጋለሁ በማለቱ ነው። ሩታ እንደምትለው አብርሃም ነገሮቹን በፍቅር ከመፍታት ይልቅ በኃይልና በግጭት ለመፍታት እየሞከረ ነው። በተለይም ልጄን ይዤ ሄዳለሁ የሚለው ንግግር ሩታን ክፉኛ አስቆጥቷታል። ልጄ ገና 6 ወር እንኳን አልሞላው፣ የእናት ጡት በሚፈልግበት ሰዓት መውሰድ መጨከን ነው ስትል ተወቅሰዋለች። ንብረትና መኖሪያ ቤቱ የማን ነው በሚለው ላይ ስንገባ ደግሞ ብዙዎቻችን ቤቱ የማን ነው ንብረቱስ እንዴት ተከፋፈሉ ብላችሁ ስትጠይቁን ነበረ። እንደ መረጃዎች ከሆኑ ሩታ የምትኖርበት ቤት የክራይ ቤት ሲሆን ክራዩንም በራሷ አቅም እየከፈለች እንደሆነ ተገልጿል። አብርሃም መኪናውን የግል ንብረቶችን ይዞ በመውጣቱ ቢታወቅም አሁንም ድረስ ሩታ ቤት እየመጣ ማን ገባ ማን ወጣ በማለት ጣልቃ በመግባት ሌላኛው የንዴት ምክንያት ሆኖባታል። በኢትዮጵያ ሕግ መሰረት አንድ ሕፃን ገና ጡት የሚጠባበት እድሜ ላይ ካለ በተለይም ከ2 ዓመት በታች ቅድሚያ የሚሰጠው ለእናት ነው። አብርሃም ልጄን በኃይል ይዞ የሚሄድ መብት እንደሌለውና ይህም ሕገወጥ እንደሆነ ሩታ በቪዲዮ ላይ አስመራበታለች። አብርሃም ለልጁም ከማሰብ ይልቅ ሩታን ለመጉዳት እያደረገ ያለው ተግባር ነው የሚል ወገኖች ይበዛሉ። በአጠቃላይ የአብርሽና የሩታ ትዳር አሁን ያለበት ደረጃ እጅግ አሳሳቢ ሆኗል። እያንዳንዶቻችን አብርሃምን ሩታን ስለሚወዳት ነው ይላሉ፣ ሌሎች ደግሞ ራስ ወዳድነት ነው ሲሉ ይተቻሉ። እናንተስ ምን ትላላችሁ? አብርሃም ልጁን መውሰዱ ትክክል ነው ወይንስ ሩታ ልጁን በሰላም ማሳደግ አለባት? ያላችሁን አስተያየት ኮሜንት ላይ ጻፉልን። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ ሼር በማድረግ እንድታደርሱ አዳዲስ መረጃዎች ሲደርሰን በፍጥነት ይዘንላችሁ እንመለሳለን። እስከዚያው ቸር ቆዩልኝ።